ክፍል ሆኜ አስረግዞኝ ክዶኝ ምናምን ልጅ አሁን 27 አመቱ ነው እያለች ስለ ራሷ ገበና አወራችና ደግሞ መሀል ላይ የሆነ ነገር ድብልቅ አረገች። ሴትዮዋ እንደዚህ ናት። በጨዋ መልክ ታወራና ከዛ መሀል ላይ ታተራለች። ሳመሪት ከፍታለች። አሁን አንድ ቀንም ማለት ነው ሃናን ወንድሟ በ30 ብር እንዳይውድ ሊሸጣት ነበር ብላ ኤፍሬምን ስትናገር ሃናን ገብታ ነው ቀጥ አድርጋ ያስወረደቻት። ስሙኝ አሁን ማለት ነው። አሁን ከፈለገች ይቅርታ ትበል፣ ካልፈለገች እንዳትጠራት፣ ማንም ሰው እንዳይጠራት። ከዛ በየገዝቱ እሷ የገባችበት ስሙኝ፣ ቆይ በየገዝቱ እየገባችሁ በገባችበት ነይ ውረጅ ማለት በቃ ማንም ሰው እንዳይጠራት። ሄዳችሁ አትስለጥለጩ በእግዚአብሔር። እንዴ ምን ሆናችሁ ነው? ኖ አለቀ ብቻ አይደለም። በገባችበት ናውጪ ነይ ውረጂ አይደለም። ይቅርታ ጠይቄ የምትለዋት ለሀይሜ ይቅርታ መጠየቅ አለባት። አሁንም መቼ ማንን ለማመጣትም ቲቲ ምን አናደደሽ አንቺ? ለምን አትዘቀዘቅም በአፍጢሟ? ምን አናደደሽ አንቺ? ምን ያበሳጭሻል? እዚህ ጋር ራሳችን ጨዋታ ተጫወቱ። ትምጣ ይቅርታ ስትጠይቅ እንቀበላታለን። ቆማ እዚሁ ላይ እንዳራየች በቪዲዮ ወጥ ተጠይቅ። ካለበለዚያ አትስሟት። አለቀ በቃ። ተጫወቱ የራሳችሁ ቦታ አትስሟት። ይቅርታ የጠየቁ ነው። ይቅርታ ብላለች ተብሏል። እሱማ ሳሚልኝ ቤት ይቅርታ ጠየቀች ብላ ቡዜ አውርታለች። ግን አሁንም መታ እዚህ ጋር የምትናገር ከሆነ ይቅርታ ከጠየቀች ለምን አነሳችሁ ዛሬ? ተቀበሏት። ምን አውቃለሁ። ይቅርታ ከጠየቀች ለምን እንትን አለች? አልጠየቀችም። ይቅርታ መጠየቅ አለባት እኛ ቤት ገብታ። ኧረ እኛ ቤት ገደል ትግባ። ልጃው የፈለገችው ብቻ ሀይሜ እዚህ ብያለሁ ብላ ይቅርታ ትጠየቅ እንጂ አልፈልጋትም። ገደል ትግባ እኮ እኛ ሳንሰማ እኛ እየሰማን ሳሚልኝ ቤትም ቢሆን ይቅርታ ትጠይቅ። ሳመሊ ቤት ገብታ ይቅርታ ትጠይቅ። ሳሚልኝ ኮፒሊንግ አርጉልኝ እያለች ሼር እያረገች ነው። ዋርኒንግ ሰጥቶኝ አወረደኝ እንዳለ ሼር አርጉልኝ ኮፒሊንግ አርጉልኝ እያለች ሜሴ እንትን ቮይስ እየላከች ነው ያለችው። ስለዚህ ትንሽ ቆይታችሁ ኮፒሊንግ አርጉላት። ኮፒሊንግ 1000 በጣም ኮፒሊንግ አርጉላት አደራ በእናታችሁ። የእሷ ቤት እንዳይዘጋ ጭቅጭቅ ነበረው አለች። በዚህ ጉዳይ ነው ማለት ነው እዛ ቤትም ጭቅጭቅ የነበረው። አሁን ነበረ አቢቲኛ ኮፒሊንግ ልናረግላት በሰላማዊ ነው ነገር እንዳላው ወይዬ አይሰማሽም? አንቺ ወይ ያለች ነው የራሷ ማሽን ጆሮዋ ላይ እየጮኸ ይሰማል። እና ማለት ነው የምር በጣም የተናደድኩት ለዛ ነው። ስሚኝማ አንቺ ዝም ብለሽ አለችኝም ሰደበችኝም ብትልሽ ምንም መልስ አትስጫት። እሺ እናቴ ልጅ ዝም ብለሽ ተጫዋች ጨዋታሽን ቀጥይ እንጂ ትምጣና መልስ መስጠሽ እዚህ ጋር በቪዲዮ ተይቅርታ ስትጠይቅ ይከላከላል። ያለበለዚያ ሳምንኝ ቤትም አናስገባትም እዚህም አትገባል። ለእኔ እንደፈለገች ብትሰድበኝ ምንም ነገር አልላትም። እኔ ምንም ነገር ብቻ ለእሷ ክፉ ነገር ስለተናገረች ቤቴ ገብታ ግን ይቅርታ መጠየቅ አለባት። ለሀይም ነው ያልኩት። እኔ ለእኔ ሰደበች እኮ እኛም ያልነው እኮ በቪዲዮ ወጣ እዚህ ጋር ይቅርታ ትጠይቅ ወጣ። በቅመሜ እንዲህ ብዬ ነበረ ሳላቅ ነው ይቅርታ ብላ እኛ ቤት ላይ እንደተሳደበ ጀምረ እኛ ቤት ላይ ተናግራ ራሄል አትልም። ለመሰለሽ ያወጣችው ቃል በጣም ከባድ ስለሆነ አትልም ደፍራ ማቲጂ መጀመሪያ የት ነኝ? አዲስ አበባ ልደታ አካባቢ ነኝ አይደል ያለችለኛ። ባለፈው ዱባይ ነኝ ቻርጃ ሎኬሽን ልክ የመጀመሪያ ጊዜ እኛ ቤት መጣ ልደታ አካባቢ ነኝ አለች። ከዛ በኋላ ደግሞ አሁን ደግሞ በቀደም ሳሚሊን ቤት ቁጭ ብዬ አናግር አዳምጣለሁ ቀጣች ዱባይ ምን አካባቢ ነኝ አለቻቸው ለነ ሳሚሊ። ኖ አንቺ ዩቲዩብ ላይ አላየሽም? ሂዱና እንዲህ ፀጉር ቤት ተሰሩ ሂዱና እንደዚህ ሺት ጉዙ ትላለች። እኔ የት እንደምታውቅ አላውቅም። ለብሳ ተፖስታ ነበር እኮ ዩቲዩብ ላይ። እኔ አሁን የምላችሁ የምነግራችሁ ነገር አንድ ነገር ማለት ነው። ቡርቴ አንድ ለአንቺ ላስተላልፍልሽ። ቡርቴ ማንም ያጣ ባለቤቱ ይቅርታ እስከሚጠይቅ ለሰው ብለሽ በእነሱ ስም ይቅርታ አትበይ። ቡርቱካን ለእኔ ታርጉልኝና እራሷ ከአንደበቷ አውጥታ ይቅርታ ትበል እንጂ እናንተ ምንም አያገባችሁም። ምንም አያገባችሁም። እራሷ ታውጣ ከአንደበቷ ማለት ነው። ዲቃላ መሆኗ ይህን ያወቀችው ዲቃላ ፊት ከእንግዲህ ማለት ነው። ከእንግዲህ እሱን ቃላት እዚህ ጋር አትድገሚ፣ እዚህ ጋር አትድገሚ። እሱን ቃላት እኛ አንፈልገውም። አሁን የተናገርሽውን ቃላት እዚህ ጋር አትድገሚ። እሱ ደብሮኝ ነው ገሙብን አንፈልግም። ስለማንፈልጋት ነው እኛም የምንንጫጫ ያለ ነው። አትድገሙት እሱን ቃል
ገብቶኛል። ይኸውልሽ ራሄልዬ ቲጂ ይቅርታ የጠየቅኩበት ምክንያት እንደሆነ ታውቂያለሽ። እንደዛ አለችኝ ስትል እና ደግሞ አንዴማ ባሏልሽበት ለምንድን ነው ይቅርታ የምትጠይቂው? የት ታውቂያታለሽ? ይቅርታ የምትጠይቂው ከእኛ ጋር አብራ ኖራለች። ከእኛ ጋር ከሰው በላይ እኛንን እንትን ነገር አትበሉ። ለእኔ መጠየቅ ነበረብሽ ቲቲ። እንደዚህ ብለሽ ተሳድበሽ ወይ ብለሽ መጠየቅ ነበረብሽ እንጂ እንደ ቲቲ እኔ ይቅርታ ይጠይቃል ቲቲ አዳምጪኝ። ኧረ ቆይ ቲቲ አዳምጪኝ አንዴ። እሷ እንደዚህ ካለችሽ እኔ በእሷ ስም ይቅርታ ጠይቅሻለሁ። እንደዚህ መበል አልነበረብሽም። ለምንድን ነው እኔ ብያታለሁ ወይ ሰደኳት አልሰደኳት አታውቂም። በሀይሚ ከመጣች በአናቷ ትተከል። ሀይሚንም ሆነ ብሩኬን ከፍ ዝቅ የሚያደርግ ተከታይ እኛ አንፈልግም። ንቅል ብላ ትውጣ ከጨረቃ ፋሚሊ ከፈለገች። ታጉ ነበርሽ እኮ ማራናታ ነበረች። ነይ ግቢ። እኔ እኮ ያልኩት ማለት ነው ቡርቴ እኔን አንዴ አዳምጪኝና ወደ ስራ ልገባ ነው። አንዴ ስሚኝማ ምልሽን ስሚኝ። እኔ ልጅ ወደ ስራ ልገባ ነው። ትሆኛለሽ፣ ልጄም ትሆኛለሽ። አዳምጪኝ ምልሽ አዳምጪኝ ምልሽ ልጄም ትሆኛለሽ። አንዴ አዳምጪኝ። አንቺ በማይመለከትሽ ገብተሽ ይቅርታ እንዳትጠይቂያትም እንዳትይላትም አይመለከትሽም። አንድ ሁለተኛ ነገር ማለት ነው ስሚኝ። አንቺ ታውቂያታለሽ፣ እኔ አይደለሁ ወይ ቲቲ አይደለች ወይ ቲጂ አይደለች ወይ ረሃዋ ወይ እዚህ ውስጥ ያለች ፋሚሊ አይደለን። እኔ ባጠፋ በእኔ ስም ይቅርታ ልጠይቂልኝ ትችያለሽ። ትንሽን ቀን እንታወቅ። እሷ ጓ አንድ ቀን ብገባሉ አፏን ከፍታብን የወረደችው የት አባቷ እናቃታለን። ታውቂያታለሽ። ሌላ ነገር ካለ አላውቅም። በቃ ካላወቅሻት ምንም ይቅርታ ያስጠይቅም አይደለም። እዚህ ማለት ነው ራይል ቲቲ እንደዛ አትሳደብም። ቲቲ ከተሳደበት ደግሞ በእሷ ስም ይቅርታ እኮ ነው ያለች እንጂ ገዛኛው ልጅ አይደለም። ስላወቀች ነው ቲቲ የሚሰድባት። ትበላት ቲቲ እኮ ነው የደገፈችው። ቲቲ ነው የደገፈችው እንጂ ብልግና ስድብ ሰድባኛለች ስትል ቲቲ አታረገውም። በእሷ ስም ይቅርታ አለቻት። በቃ ሌላ ነገር እኮ ሰድባትም ደግ አደረገች። እንኳን ሰደበቻት። እኔ ደግሞ እንኳን ነው የምለው። እኔ ስድብን አልደግፍም። ደግ አደረገቻት። መጥፎ ነገር እኮ አይደለም። ቲቲ አትሳደብም ነው ያለችው። ራሄል ብልግና ነገር ሰርባኛለች። ቲቲ አልተሳደበችም። ስሙኝ፣ እኔ ልንገርሽ፣ ማራናታ ቲቲ አልተሳደበችም። ያን ቀን ቁጭ ብለን የነበረው ቲጂ አለች፣ ቲቲ አለች። ራሄል አንዴ ብቻ አዳምጪኝ። እኔ ያለው እነ ቡርቴና ረሃዋ እንደውም የሉም ሳያጭ ከምናምን ነው የገባችብን እኮ። ከዛ ስታስገቡኝ ብላ ስትል አስገባናት። የማየውን ቃላት የማየውን ራሄል በእናትሽ ቆይ አንዴ ሳትንጫጩ ላስረዳችሁ። እኔ ያልኩትም ማለት ነው እንገናኛለን። እኔ ደግሞ ክፍተዋ ብዙ እኮ ተካፍቻታለሁ እኔ ራሱ ሰው መስሎኝ። ከዛ በኋላ በቃ ቡና እንጠጣለን ምናምን አለ ቲቲ። ከዛ በኋላ እኮ ነው በልጅቷ ስር የሰደደችውና ልትዘረጠጥ የፈለገች ናቷ። ቡርቴ ላውራ እያለች ነው። አልሰማላችኋት እኮ እኔ ይኸውልሽ ያልኩትን ንንገርሽ። ማራናታም አለች ከዋሸት የምትናገር ያለሽ። እስከዛ ግን ዝም ነው የምትይው። እኔ ያልኩት ምንድን ነው ቲቲ እንደዚህ ብላ ሰድባኛለች። ቲቲ መቼም እንደዚህ ክፉ ቃል እንደዚህ አስጠያፊ ቃል ካፉ አይወጣም። ዱቄታምን እሺ፣ ሌላ ቃል የጠራሽውን ቃል ቲቲ መቼም አትናገርም። እሷ ቢላለች ዱቄት ብቻ ነው ያልኳት። ዱቄት ብቻ ነው ያልኳት። ዱቄት ያልኳት ደግሞ ከሁለተኛት በኋላ ነው። አዳምጪኝ መጀመሪያ ዋል ቲቲ እንደዚህ ብላ ከተናገረችሽ ተናግራለች ተናግሬያለሁ ብላ ካፏ ከወጣ እኔ ይቅርታ ጠይቅሻለሁ። ቲቲ ግን መቼም እንዲያታደርገው። ቲቲ እንደዚህ አይነት ባለጌ ሴት አይደለችም ነው ያልኩት። ይሄ ጥፋት ነው። እሺ አንቺ የተደገፈ ነው የምር ምንም ነገር እንትን አትበላ። አመዳምም ትሁን በቃ እመቤቴን አትጨነቅ። እኔ ደግሞ አሁን ያልኩሽ አልገባሽም። ስሚኝ እኔን ቡርቴ እኔ ስሚኝ ይቅርታ ልንገርሽና አሉታል። ስሚኝ እኔ ያልኩሽ እኮ ያናደርሽ ምን እንደሆነ ታውቂያለሽ? ቡርቴ ቲቲ እንዲህ ብላ ሰደበች ብልግና ቃላት ብትልሽ ደግ አደረገችሽ ያንስሻል ብለሽ ለምን አልወጣሽም ነው ያልኩሽ እንጂ ለቲቲ አልደገፍሽም እያልኩሽ አይደለም። ካለችሽም ደግ አደረገች እንዳትላቃለሁ ግን ደግ አደረገችሽ ብለሽ ነበር መውረድ የነበረብሽ። ያንን ያልኩሽ እንጂ ቲቲ አትሳደብም። ብትሳደብ ዱቄታም ልትላት ትችላለች። ሌላ ቃላት ከአንደበቷ እንደማይወጣ እኮ ገና አወቅናት። ደግ አደረገችሽ ሲያንስሽ ነው ብለሽ ነበር መውረድ የነበረብሽ። እኔ ያንን ያልኩሽ ፋሚሊ ማለት ነው። ይቅርታ ባልሻ ቲቲ ምን አባቷ ታመጣለች? ከቲቲ ተጣልተው ነው ወይ ስል አሁንም በቃ በአጠቃላይ ይቅርታ ትጠይቅና ትመለስ ከፈለገች እንትን ብላ ማለት ነው። ሌላ ርዕስ ቀይሩ። ኦፍ እኔ ቲቲ ለምን የሰደበን ክብራችን ተነካኩ? ገና እኮ ጥያቄ ቲቲ እንደዚህ እኮ ለምን ደግ አደረገችሽ ብለሽ አልወረድሽም እንጂ እኮ ለቲቲ አላገሽም አልተደረብሽም አይደለም።
ራሄል እሷ እኮ እናንተ እኮ ነው። አቤት ኧረ ዝም በሉ አንድ ጊዜ ላውራ። ወይ ሚራናት ብሩክ የለቀቀውን ዘፈን አይታችሁ? እሺ ጥዬ አይተናል። አይታችሁታል? ካያችሁት ጥሩ ነው። ቅመሜ ሜንሽን ተደርጋለች። አንቺ ተለከፍ ኧረ የለም አለ እዩታ እዩ ገብታችሁ በደምብ አለ። ሁለት ዘፈን ነው እንዴ? ሁለት ዘፈን እኔ ለቅቄልሻለሁ። እስኪ ቲቲ ፎቶ ላይ የለም ሀይሚን ሱፍ ለብሰው እኮ የላችም እኮ ቅመሜ። ታዲያ ጥዬ ሜንሽን የለም እኮ ሜንሽን። ኧረ አለ። እኛና አይናቸው አይሰራም እንዴ? አይናቸው አይሰራም። እግዚአብሔርን የለም። አይ እስኪ ቀርጸሽ አምጪው። እሺ እኔ ልኬላቸዋለሁ ግን የለም አላየሁት። የለም እኔም አይቼዋለሁ እና ለእሷ ልንገራችሁ። ዛሬ የሌላው አይን አይሰራም። ዛሬ የሌላው አይን አይሰራም። ጆሮ ማያዳምጥም። ሁሉም ተደባንተንትን ብሏል። ምድርና ሰማይ ተገልባብጦበታል። ቡርቴ ወይ እመለሳለሁ። ቀርጬው ታስገብኛለሽ። ቀረጬው ሌላ ሰው እንዳታስይዥባ። ችግር የለም። ሁለት ሰው ወረደ። ለማንኛውም ተጫወቱ። እሺ ስራ ላይ ነኝ። የኔን ሃይምሮ በጥብጠሽ ተጫወቱ። ኧረ ተይ ግን እናቴ ተይ። እኔ ቡርቴ ጌታና ለምን መሰለች በጣም ልጅቷ የምታወራው 30 አይነት ስለሆነ መናገር ስላልፈለኩ መጨረሻ ላይ እኮ ጂጂ ማለት ነው እንዲህ ያለችውና ስትል ነው የገባኝ። ማናት ብያቸዋለሁ እኮ መልስ አልሰጣላችሁኝ እናንተ እንጂ እኔ በጣም ጂጂ ስትናገር ገባ። ራሂል ልመልስልሽ ነበር አስወጣኝ። አወረደሽ ነው ብዙ ተገለበጥን እንጂ እንዳለ አንተ ስሙ እኮ ማናች እያልኩ ነው እኮ ከታች ቁጭ ብዬ። እኔ ማለት ነው ብልግና ስድብ አልሰደብኳትም፣ ግን ድቆት ብያታለሁ። ድቆት ያልኳት ደግሞ ዱቄት አምነሽበት አቦት አትማይ አልኳት እኮ እዛው ጋር ደግሜላታለሁ። ድቆታን ብያታለሁ። ሌላ ነገር ግን አልሰደብኳትም። እንዴ ብልግና አልሳደብም። በቃ እኔ የሚተከራከርኩልሽ ሚዲያ ላይ ወጣ ብልግና ስትናገር አይደብራትም? የቆምኩልሽ የተከራከርኩልሽ አንደበቷ ላይ ብልግና ቴንኪው